ሰላም እንዴት ናችሁ? ዛሬ ደግሞ ከኔ ጋር 3 አይነት ኩኪሶችን እንሰራለን። ለልደት ለማንኛውም አይነት ፕሮግራም ልናዘጋጃቸው የምንችላቸው ናቸው። ሶስቱንም አይነት ኩኪስ ለመስራት አንድ አይነት ሊጥ ነው የተጠቀምኩት። ግማሽ ኩባያ የገበታ ቅቤ፣ ግማሽ ኩባያ ስኳር፣ የተፈጨ ቢሆን ይመረጣል። አንድ እንቁላልና ትንሽዬ ቫኒላ እናደርግበታለን። እነዚህን በደንብ አድርገን ካዋሃድናቸው በኋላ አንድ ኩባያ እና 1/4 ኩባያ ዱቄት እናደርጋለን። ያዘጋጀነውን ሊጥ በዚህ ብሎክ አድርገን እንጠፈጥፈዋለን። ለጥቁሩም ሊጥ ደግሞ እንደዚሁ ግማሽ ኩባያ የገበታ ቅቤ፣ ግማሽ ኩባያ ስኳር፣ አንድ እንቁላል፣ አንድ ማንኪያ ቫኒላ፣ በደንብ ካዋሃድ ነው በኋላ አንድ ኩባያ ዱቄት እና 1/4ኛውን ደግሞ ካካዋ ነው የምናደርገው እዚህ ጋር። ይሄኛውንም ነጩን እንዳደረግነው ከነጩ ጋር እኩል መሆን ስላለበት በአንድ አይነት ላስቲክ ብንጠቀም ይመረጣል። እኩል ከነጩ ጋር እኩል አድርገን እንጠፈጥፈዋለን። እዛ የጠፈጠፍነውን ነጭና ጥቁሩን እኩል አድርገን እንደርበዋለን። የጠፈጠፍነውን ሊጥ 4 ቦታ እኩል አድርገን እንቆርጣለን። እዚህ ጋር ያን ያህል መጨነቅ የለብንም። ያው እኩል ሲሆን ለመስራት ስለሚቀለን ብዬ ነው በማስመሪያ የለካሁት። እንደዚህ ደግሞ እንደፈለግን ለመጠቀም እንዲመቸን ትንሽ 30 ደቂቃ ያህል ፍሪጅ ውስጥ አቆይቼዋለሁ። ትንሽ ውሃ አደረኩበት ከላይ ሲደርብበት በቀላሉ እንዲያያዝ ማለት ነው። አስተካክለን ፍሪጅ ውስጥ እናስገባዋለን። ለመቁረጥ እንዲመቸን መድረቅ አለበት። ሁለተኛው ኩኪስ ደግሞ ለመስራት እንደዚሁ ነጭና ጥቁር አዘጋጅቻለሁ ሊጥ። አሁን ቅርጽ እንሰጠዋለን ማለት ነው። ይሄኛው ኩኪስ ዝብርቅርቅ ሲል ስለሆነ ደስ የሚለው ብዙ መጨነቅ የለብንም። ዝም ብለን እንደፈለግን ሼፕ ማድረግ እንችላለን።
በቃ እንደዚሁ ዝም ብለን ነጭና ጥቁሩን እንደዚሁ ጥፍጥፍ አድርገን አንድ ላይ ብቻ በኋላ 4 ማዕዘን ኩኪስ እንዲመጣልን 4 ማዕዘን ቅርጽ አስይዘን ጠቅልለን ፍሪጅ ውስጥ ማስገባት። ሶስተኛውን ደግሞ ለመስራት እንደዚሁ ነጭና ጥቁር ጠፍጥፍ ያዘጋጅቻለሁ። እና ነጩን ጥቁሩ ላይ እንደርበዋለን። ለሶስቱም ኩኪሶች የተጠቀምኩት የቅቤም የስኳርም የሁሉም መጠን አንድ አይነት ነው። ነጩን ጥቁሩ ላይ ከደረብነው በኋላ ቀስ ብለን እንጠቀልለዋለን። ይሄ ሶስተኛው ኩኪሳችን ማለት ነው። አሁን ሶስቱንም አዘጋጀን። ይሄኛውንም ትንሽ ለመክተፍ እንዲመቸን ፍሪጅ ውስጥ ቢያንስ ለ30 ደቂቃ እናስቀምጠዋለን። አሁን የመጀመሪያውን ኩኪስ ደግሞ ቅርጽ ማውጣት እንጀምራለን ማለት ነው። ፍሪጅ ውስጥ በደንብ ስለቆየ ያው ለመክተፍም በደንብ ይመቻል። ከከተፍን በኋላ በማንኛውም አይነት የቅርጽ ማውጫ በልብ ቅርጽም ይሆናል፣ በኮከብም በአበባም ቤት ውስጥ ባለን ነገር ቅርጽ እናወጣለን። እንደዚህ አድርገን ቅርጽ አውጥተናል። ይሄን እናስቀምጥና ሁለተኛና ሶስተኛውንም ደግሞ እናዘጋጃለን። እንደዚህ ስንከትፋቸው በጣም ነው የሚያምሩት። እንደዚህ አድርገን በቀላሉ በቤታችን የተለያየ አይነት ኩኪሶችን ማዘጋጀት እንችላለን ማለት ነው። ያው ሶስቱንም አንድ ላይ አድርጌ ኦቨን አስገብቻለሁ። ይኸው በስሎ ወጥቷል። በጣም ነው የሚያምረው። ስለተከታተላችሁኝ በጣም አመሰግናለሁ። እንደምትሞክሩት እርግጠኛ ነኝ። ሰላም ቆዩ።